በቱሪስት አይናችን ዛሬ እንግዲህ 220 ኪሎ ሜትር ብቻ ከከተማ ወጣ ብለናል። የሚያምር ተፈጥሮና ብዙ ነገር እናሳያችኋለን። አዎ ዛሬ እንግዲህ አረቅጥ ነው ያለነው ጉመር ወረዳ። ጉመር ወረዳ ሀይቁም አለ። በጣም ነው ደስ የሚለው አየሩ ከሩቅ ሂደህ ነካ ከነካኳላ ላይ ሞሃው ግባ ነው የሚለው ግባ የሚል ስሜት ነው ያለው። ስለዚህ ከኛ ጋር አብራችሁ በእኛ አይን ውስጥ ሆናችሁ ትጎበኛላችሁ ማለት ነው። በዚህ ከንጅ በዚህ ነው ነች ታለች ቅድም የነበረው ዝናብ ጠፍቶ ስንወርድ ነበር። ስለዚህ ቅርብ ርቀት ቆንጆ ቦታ ነው የመጣው። በጣም ሰላም እንዴት ነህ? እንኳን ደህና መጣችሁ። ሰላም ነው። እንኳን ደህና መጣችሁ። ሰብስቤ ይባላለሁ። ያው በጣም ያማረ በጣም ጥሩ ጊዜ ይኖረናል። እንግዲህ ትልቅ ሀይቅ አለ። ስለ ሀይቁ በስፋት እንነጋገራለን። በጉራጌኛ ምንድን ነው የሚባለው? እንኳን ደህና መጣችሁ። ቦሄም ቸነሁም የትንቢ አካባቢ ያው ሰው ሲመጣ እንግዳ ሲመጣ ያለው አክብሮት ለመግለጽ ነው ማለት ነው። ስለዚህ አሁን ጉብኝታችንን እንጀምራለን። ቦታው በጣም ነው የሚያምረው። በጣም ከዚህ ጋር ስናየው ሀይቁ በጣም ደስ የሚል። ዛሬ ታዲያ ምንድነው የምትነግረን? ምንድነው የምታሳየን? ዛሬ ማሳያችሁ እንግዲህ አጠቃላይ ስለዚህ ሀይቅ የተሟላ መረጃ እሰጣችኋለሁ፣ ለምን አገልግሎት እንደሚውል። ከዚህም በተጨማሪ ደግሞ ስለ አካባቢ ያሉ ስለ ጀፎሮ ምናምን አለ። እሱ ደግሞ ያው ባልደረባ ያለ እሱን መረጃ ይሰጣችሁ ይሆናል። ከኔ ጋር ግን የሚኖረን ቆይታ ሀይቁ ላይ ተያያዘ ይሆናል ማለት ነው። ስለዚህ በጣም ያማረ በጣም ጥሩ ጊዜ ይኖረናል። የሀይቁስ ምንድነው ስሙ? አረቅጥ ሀይቅ ይባላል። አረቅጥ ነው የሚባለው። አረቅጥ ነይ እስኪ ሴት ነሽ ወንድ? ሴት ነሽ? ነይ ለማዳ ስለሆኑ ምንም አይሉ። እና ለዳብሳት ኢቭን ሲታለቡ ራሱ እንትን ማለት ይችላል። ለናንሽ ቡሬ ለማዳ ነች። እስኪ ነይ ተመይ። ስለዚህ አሁን ወደ ሀይቁ ነው የምንገባው ማለት ነው። አሁን ወደ ሀይቅ ምን ያክል ያስኬደናል? ይሄኛው እስከ ደሴቱ ድረስ ያስኬደናል። ሰፋ ያለ ቦታ ነው። ያው ሀይቁ በጣም ሰፋ ያለ ስለሆነ እስከ ጥግ ድረስ መሄድ እንችላለን፣ ጀልባው ላይ ማለት ነው። አጋዝ ኮባታ ጀልባ ይባላል። ምን ማለት ነው? አጋዝ ማለት አንድ በጦር ግንባር ላይ አሸንፎ ሲመጣ የሚሰጥ የክብር ስም ነው ማለት ነው። ስለዚህ አብርሽ በተከበረ ጀልባ ነው የምንሄደው ዛሬ። ከባድ ጉዞ ነው የምንሄደው። ካፒቴን በቂ ነዳጅ አለ? እርግጠኛ ነህ? መሀል ላይ መቆም የለም። ጥልቀቱ ምን ያህል ነው ሀይቁ? ጥልቀቱ መሀል ላይ እስከ 10 ሜትር ይደርሳል። መሀል ላይ እስከ 10 ሜትር ይደርሳል። ስፋቱ ወደ 136 ሄክታር ነው። ስፋቱ 136 ሄክታር ነው። ስፋቱ ደግሞ እንዲጨምር ከታች መውጫው ምናምን ተብሎ የማስፋት ስራ እየተሰራ ነው ማለት ነው። አስፋልት ዳር ስለሆነ እኮ በጣም ደስ የሚለው ለሁሉም ነገር ምቹ የሆነ ቦታ ነው። ለምን ይጠቀሙታል? ውሃው ያው በዋናነት ያው ለአሳ አገልግሎት በርካታ አሳዎች አሉ። በብዙ መልክ ለማህበረሰቡ አገልግሎት የሚውሉ ማለት ነው። ስለዚህ ሁሉም ሰው ማጥማት ይችላል። እንዳያችሁት 2-3 ጀልባዎች አሉ። በእነዛ ጀልባዎች በቂ የሆነ አሳ ከዚህ አልፎ ወደ ሌላም ቦታ የሚወሰድበት አግባብ አለ ማለት ነው። አይነታቸው ብድር ኮሮሶ ነው በብዛት ነው ያለው። ብዙ ጊዜ ደግሞ እዚህ አካባቢ ያው ለመዝናናት የሚመጡ ሰዎች አሉ። ለኔና ለሰብል ያለ ማህበረሰብ ነው። ከመጣችሁማ በጣም እንቀበላለን። እዚህ ብቻ ብለን አጥምደን የዛሬ ራታችንንም አሳንብላ ዛሬ ግን ያው ወልቅጤ በብዛት የሚታወቀው በክትፎ በስጋ ነው። እሱን ያው ሳንበላ እንሄድም። ለመስቀል ብዙ ሰው ይመጣል። በጣም ብዙ ሰው ይመጣል። እሱ ነው ደስ የሚለው ደግሞ በጣም ለመዝናናት የሚመጡ በጣም በርካታ ሰዎች አሉ። የተለያዩ ፍቅረኛሞች ይመጣሉ፣ ይዝናናሉ። ይሻ ፍቅረኛሞች ይዝናናሉ። ሰርግ ራሱ ሰማው። እኔ እናንተ ምንድን ነን? ወይ ፍቅር እናድርገው። ቦታው ፍቅር ስለሚል ታይታኒክ ፊልም እንስራ እዚህ።
እና ብዙ ሰርግ ከአዲስ አበባ ሰው ምናምን ይመጣል እዚህ ሎጅ በብዛት ይመጣሉ። በብዛት ይመጣሉ። በተለይ በበዓል ጊዜ በብዛት ይመጣሉ። አዲስ አበባ ሩቅ አይደለም። ኧረ በጣም ቅርብ ነው። በጣም ቅርብ ነው። መንገዱ አሪፍ ነው። አስፋልት መንገድ ነው። አዎ ሐይቁ ሌላ ማለት ምንጩ መነሻው ኬት ነው? ምንጩ የራሱ ነው። የተፈጥሮ ሐይቅ ስለሆነ የራሱ ነው። አዎ በጣም ደስ የሚለው ቦታ በጣም አብረውን የሚኖሩት ሰዎች የሚያምር ተፈጥሮ ያሉ፣ ከዛ ውጭ ደግሞ ኦርጋኒክ ነገር ያገኛሉ። የሚበላ የሚጠጣ ነገር እዛው በደንብ ማግኘት ይችላሉ። አሳም ሲፈልጉ እዚያ ያገኛሉ። እዚህ ጋር አሁን የሆነ ቤት ቢሰራ ስበሻል በጣም ደስ ነው። አንተ ግን ይሄን ውሃ ሲያይ በጣም ወደ ሌላ ነገር ወደ ኢንቨስትመንት ብዙ ጊዜ ደሴትን ምናምን ስናስብ ውሃ መሀል ያለ ድንጋይ የተደላደለ መሬት ነው። እንደዛ ነው የሚመስለኝ የነበረው፣ ግን ይሄ ግን ሳር ነው። ከስራ ይሄ ሳር ነው፣ ሙሉን ሳር ነው። ደለል ይዘን ብቻ የሚገርም ነው። ግን እኔ መሬት ነበር የሚመስለኝ ብዙ ጊዜ። እኔ ቅድም ከሩቅ ሆነን ስናየው በጣም ትልቅ መሬት እንደዚህ የምንወርድበት የምንራመድበት ነበር የሚመስለኝ። ይሄ ስለዚህ ይዞን ይገባል ወደ ውስጥ። ክረምት ላይ በተለይ አይታሰብም። ኧረ ሌላም ነገር ሌላ እንስሳይሉ ወይኔ በቃ ይሄ ግን አሪፍ ነው። ይኸውልሽ ይሄኛው ይሻላል። አዎ ይሄ አሪፍ ነው። በእግሬ ቼክ ላድርግ። አንተ እንደዚህ አይነት ነገር ስራ ተሰራሽ። ሂድ እስኪ እንዴ! ኧረ ሄደ! ኧረ ወድቅ እንትን አለ። አይ አለው። አይገርምህም? ባይ ጃክ ባይ ጥለሽ ጃኪ ያማክ ያዊዌ አረቅጥን ዞር ብለን ጨርሰናል። በጣም ደስ የሚል ጊዜ ነው። ሌላ የሚታዩ ነገሮች አሉ። የትም እንዳትሄዱ። እንኳን ደህና መጣችሁ ይላል። በማዕከላዊ ኢትዮጵያ ክልላዊ መንግስት በጉራጌ ዞን በጉመር ወረዳ የአቡኬ ቀበሌ ጎልቾ ወረዳ። ሰላም ደህና ነህ ሆይ? እግዚአብሔር ይመስገን ሰላም ነው። እንደ በቃ እንግዳ ትቀበላለች። ሰተት ብለን መጣ። ዛሬ የመጀመሪያ ጀፎሮ ማለት ምን ማለት ነው? ጀፎረ ማለት ያው እንግዲህ በጉራግኛ ቃሉ የጉራግኛ ቃል ቢሆንም መንገድ፣ ጎዳና፣ ሰፊ ጎዳና፣ ማህበረሰቡ አገልግሎት የሚሰጥ ጎዳና ማለት ነው። ሳር ቤቶቹን አያችኋቸው አይደል? የጎጆ ቤቶቹ እና ግራና ቀኝ ያለ አጥር አያችሁት? በጉራግኛ ቋሻ ይባላል። ቋሻ ባልከው ቃል እንደዚህ ባጥሩ ዘፈን የለም አለ እንጂ ዘፈኖች አሉ። ኧረ እኔ በስተርጅና አሁን እኔ ዋይውዬ በሱ አለ እንግዲህ ብዙ ዘፈኖች አሉት። ቀጥታ ወደ ጀፎረ ነው የመጣ ነው እና ምንም ነገር ስምህን ሳንተዋወቅ ወደ ደስ የሚለው መንገድ ነው የመጣ ነው እና ጀፎረ ስምህን እስኪ አስተዋውቀን። ስሜ አቶ ሰብስቤ ፎንጃ ይባላል። የጉመር ወረዳ ባህል ቱሪዝም ጽሕፈት ቤት ኃላፊ ነኝ። እንዴ ከዋናው በጉራግኛም ሌላም ባህል ስም አለኝ። ባሻ ሰብስቤ ይባላለሁ። ባሻ የዮኒ ስም ነው ባሻ። ይህን ሰፈር ማለት ነው ከሌላው ሰፈር በምን የተለየ ስለሆነ ነው የመጣ ነው? እዚህ አካባቢ ላይ የተመረጠበት ዋና ምክንያት በተለይ የጉራጌ ባህል ሊገልጹ የሚችሉ ነገሮች በርካታ መስህቦች አሉ። አንዱ መስህቡ ያው ያያችሁት ያሉት ጎጆ ቤቱ እዩት። ይሄ ግራና ቀኝ ያለው ጎጆ ቤት ጉራጌን የሚገልጽ ትልቁ አንዱ የቱሪስት መስህብ ሊያደርገው ከሚችሉት ነገሮች አንዱ ይሄ ነው። ሁለተኛ ጀፎራውን እዩት። ጀፎራውን ሳይቆስል በጣም ለም ንግር የሆነ በጣም እንግዲህ እዩት። ምንም የቆሰለ ነገር የለም። አረንጓዴነቱ ያው እንደዚህ ጠባ ትንሽ ነገር ከቆሰለ አረንጓዴነቱን ካጣ ቆስለዋል ነው መሬት። ስለዚህ ጀፎራውን እንዳይቆስል
ጥብቅ በእንትን አላቸው ህግ አላቸው። ያው ግራና ቀኝ ያለው አጥር እዩት እስቲ በጣም ደስ የሚለው ዘመናዊ ነው። ባህላዊ ጎጆ ቤቱም አለው አይደል? አዎ ያው እንግዲህ ጎጆ ቤቱን ይዩት። ስለዚህ ግን አሁን እዚህ ጋር መሀል ላይ ምንም ቤት መስራት አይቻልም። አይ በጣም ይገርማችሁ ነገር ይሄ ሰውዬ ማለት ነው ስንዝር መሬት ገፍቶ መውጣት አይችልም። በቃ ማን ይጠብቀዋል? እዛ ጋር ያለው ሰው ይጠብቃል። ለምን ትወጣለህ ይለዋል። ያ ደግሞ እንደዚህ ይጠባበቃል። ስንት ሜትር ነው ከዚህ ወደዛ? በእንትኑ ወደ 40 ሜትር አካባቢ ከ38 እስከ 40 ሜትር ነው የጀፎሮ ስፋቱ ማለት ነው። መስቀል አረፋ ላይ እንደዚህ በተለይ ክብረ በዓላቶች ላይ በጣም ይገርማችሁ ይሄ መስከረም አካባቢ ይሄ ቦታ ላይ ግሪ ነው የሚሆነው። እንግዲህ ልጆች ይጫወታሉ፣ ኳስ ይጫወቱበታል። ለቅሶ ካለ፣ ሀዘን ካለ፣ ደስታ ካለ በአብዛኛው ነገር የሚሰራው ጀፎረ ላይ ነው። በተለይ ይሄ ማህበራዊ ትስስሩ እጅግ በጣም በሚገርም ሁኔታ ነው የሚያስተሳስረው ማለት ነው። ይሄ ቤት ያለምንም አንድ ምስማር ሙሉውን ቤት ያለምንም ምስማር የሚሰራ ነው። አንድ ምስማር ሳይመታ ሁሉም በባህላዊ አዎ በአካባቢ ማቴሪያሎች ማለት ነው እየሰሩ ነው። ያው እዛ ጋር ያያችሁ። አዎ ሰላም አለይኩም። ሰላም አለይኩም። ሰላም ነው። ማየት ይቻላል? ማየት መግባት እንችላለን? ኖ ይሁልን ነው እኛ ጋር ችግር የለም። እንግባ። እሺ አሁን እየተሰራ ነው። ይሄ አባት ዩኒቨርሲቲ ገብተው ተማሩ አይደሉም ወይም ኮሌጅ አይደለም፣ ከቴክኒክና ሙያ አይደለም የወጡት። በጣም የሚገርም ታሪካዊ ስራ ነው የሚሰሩት። ያለውን ነው እንደሚጎትቱት ወይስ አዲስ ነው የሚያለው? አይ ከውስጥም ያወጣሉ ከላይም እንትን ይላሉ። ከዛ ያው ጨዛ ነው የሚባለው በጉራግኛ። ጨዛ ምኑ የሳሩ አይነት እንደዶ ማለት ነው። በአማርኛ ማለት ጨዛ ነው ያሉኝ። ጨዛ ስንት ቀን ይፈጃል? ያው ይሄ እንግዲህ የጀመሩት 1-4 ቀን ይሆናል። እስከሚጨርሱት ድረስ 1-4 ቀን 5 ቀን ይሆናል። 10 ቀን ያህል ይፈጅባቸዋል። ከዛ እንደዚህ እሺ አሁን የመጨረሻ አንበሳ ሌላ አገልግሎት ምንድን ነው የሚሰጠው እዚህ ላይ? ይሄ ዘርፈ ብዙ አገልግሎቶች አሉ። ቅድም ለመነካካት እንደሞከርኩት የመጀመሪያው በተለይ ይሄ የጉራጌ ማህበረሰብ በተለይ ይሄ አካባቢ ያለ ሰው የፍትህ ስርዓት የሚዳኝበት ቦታ ነው። ሰዎች በተለያየ መልኩ አለመግባባት ቢፈጠር ይሄ አባቶች ሽማግሌዎች አሉ እዚሁ ጀፎረ ላይ ሆነው ባህሉን በሚፈቅደው አሰራር ልክ ይሄ ይዳኙበታል ማለት ነው። ሌላው ደግሞ ማህበራዊ እንትኑን ላይ በተለይ በሐዘንም በደስታም የሚፈጠሩ ነገሮች ሰርግ፣ ለቅሶ ቢኖር ሰርግ ቢኖር እዚህ አካባቢ ላይ ሁነቶቹን ይካሄድበታል ማለት ነው። እንደ አጋጣሚ ደግሞ እንደ እንስሳትም ግጦሽም ያገለግላል። ስለዚህ ይሄ የጋራ እሴት ነው። ደህና ኖት? እንዴት ኖት? እግዚአብሔር ይመስገን አለን። እንዴት ኖት? ደህና ኖት ወይ? ምን ኸማ አማ ድረ መርከማ ባና ማንገረ ድረ መርከማ ባና ማ ይገርማችኋል። አየሩ በጣም ደጋ ስለሆነ ቀዝቃዛ ስለሆነ ሰው በሽታ የለም፣ እርጅና የለም። አሁን በቃ ስታዩት ማለት ነው እዛው በቃ አንድ የሆነ ዕቃ ፍሪጅ ውስጥ ቢቀመጥ ለረጅም ጊዜ ይቆያል አይደል? አንቺ ደግሞ ለመቆየት ያሰብሽ መሰለኝ። እኔ መቆየት ፈልጋለሁ ብዙ። ስለዚህ እዚህ እንኑር። እኔ እንደተረዳሁሽ እርጅና የለም ሲባል ብቆይ የሚል ነው። ሰብሊ እኔ ግን ስሰማ ማለት ነው አንድ ሰው ባሻ ለመባል ከ70 ዓመት በላይ መሆን አለበት እያሉ ነበር። ባሻ 70 ዓመት ይመስላል እንዴ? አሁን ከባንክ ቤት የወጣሽልኝ አልመስልም እኔ አሁን አሁን እድሜና እርጅና የምታዩት ስንት ዓመት ነው ባሻ? ተው በእናትህ እውነት እንስማው። እድሜ አይጠየቅም። ዝም ብለህ ገምት እስኪ አንተ ገምት እኮ እኔ 65 ገምት እስኪ በደንብ ገምት። ከሰባ በላይ ነው እንዴ? ባሻ አቋም ይቻላል። ኧረ አይሆንም። አይ ገምች እስኪ። አይ ሴቶች ነው በደንብ የሚችሉት። ተው አንተ እንኳን እኔ 45 45 አይ ትንሽ ከፍ አድርጊ ትንሽ። ኧረ በእናትሽ እንዴ አንቺ ብዙ ተነድቻለሁ እኮ ያልተነዳው ነው አለ። እሺ 50 በቃ አዎ፣ እንደ ወደዛ አካባቢ። አዎ አይ በትክክል ወደዛ አካባቢ። ለምን እንደሆነ ታውቃላችሁ? በጣም የሚገርማችሁ ማያስረጅ ምግብ አለ።
እናንተ ከሰማችሁ መምጣት እዚህ ያለብን እሱ ለመብላት ሁሌ አንቺ በአዲሱ ጆሮሽ እነግርሻለሁ። ለሱ በአዲሱ ጆሮሽ ይሄኛው አልጋ ነው። እንጨት፣ ድንች ምናምን ይቀመጥበታል። ያኛው ደግሞ ዘጉራ ይባላል። ይሄ ምሰሶ ውስጥ በእናትህ ይሄ ቤት የተሸከመው ይሄ ነው። ኦኬ ወጥ ነው በቃ ይሄ አሁን ይሄ ቤቱ ከላይ ያለው ቤት ወጥሮ የያዘው ይሄ ነው። ወደ ምንድን ነው እንሰት ልናይ ነው አይደል? እንሰት ነው እንግዲህ የጉራጌ ዋናው መገለጫ የሆነው እንሰት። ይሄ ባህላዊ ምግቡን እንሰት ይባላል። ይሄ 6 ደረጃ ነው ያለው። የመጀመሪያ ፏንፏ ይባላል፣ ለማባዛት ማለት ነው። ከዚህ ይቆረጥና ይተከላል፣ ይበቅላል። መልሶ ደግሞ የግዝምጌ ይባላል። ቀጥሎ ደግሞ ጠጨት ይባላል፣ ሂባ ይባላል። በ2 ዓመት ነው እርከን ነው እንትን የሚባለው። የመጨረሻው እንደዚህ ትልቅ አሁን ይሄ ሊፋቅ ወደረሱ እንሰቶች ናቸው። እንዴት አያችኋቸው? እንሰቶቹ በጣም ደስ አይሉ? ደግሞ ቅዝቅዝ ያለ ነው በጣም የሆነ ደስ ኤደን ገነት ቅዝቃዜው በጣም ደስ የሚል ነው። በቃ ኤደን ገነት ይገርማችኋል እኮ አሁን በተለይ ይሄ እንዴት አይነት ለምግብ ያገለግላል። ለተለያየ አገልግሎት ነው የሚውለው። እንሰት ነው የሚባለው። ማጭድ ነው፣ መርተድ ይባላል በጉራግኛ። ብዙ አገልግሎት ይሰጣል። ይሄ በተለይ እንሰት ሲቆረጥበት ላላሳይ እንሰት እንደዚህ ይቆረጣል። ይኸው ሄሎ ባንዴ ኧረ ጉድ ነው። እስቲ ቁረጭ ነይ እስቲ እንዳንቆራርጠው። ኧረ ችግር የለም ምንም። አዎ ቁረጭ። ኧረ አያት በቃ ስለዚህ ይሄ ለቆጮና ለዳቦ አንቺ እዚህ ሀገር መኖር ትችይ ነበር ማለት ነው። ከዛ ይመለመላል። ከዛ ለከብቶች ይሆናል፣ ለተለያየ ነገር ነው የሚሆነው። ያምራል። ውሃም እኮ አለ ውስጥ። ይሄ ይገርማችኋል 7 ዓመት ዝናብ ባይዘንብ ማለት ነው ምንም ይሆን ነገር የለም። 7 ዓመት እስከ 7 ዓመት ምንም አይነት ነገር ጥሩ አድርጎ ነው የሚይዘው። እነኚህ እንሰቶች ደግሞ የተለያየ ዝርያ ናቸው። አሁን ይሄ ደሬ ይባላል። አንድ ሰው ቢሰበር በሆነ አጋጣሚ ቢሰበር የሚጠግን ነው። ይጠግናል። ደሬ ነው ያልከው? 2 አጥንቶች እንደዚህ የተቀራረቡ አጥንቶች ይገጥማል፣ እንዲገጥም ያደርጋል። ደሬ ማለት ብሪጅ ማለት ባሻ እስኪንና ሰብሊን ሩጫ ወዳድር። ኧረ አትችላትም። በዚህ ጫማ አንደኛ ነው የምሆነው። እሱማ ዛሬ ተክቼ ነው ዛሬ። ኧረ ጉድ ነው። አባን ስልስታት አባን ስልስታት ላስቀድማት። ተው እኔ እኮ ዝም ብሎ አቋሟን ያስታውቃል። እንደምትቀድምህ ተዘጋጅ። 1 2 3 አንበሳው 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 ተመለሽ ወደዚህ። አንበሳው 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 ሄደው አንበሳው ወንጀግ አሁን በተደረገው ውድድር አንቺ በ5000 ሜትር ቀድመሽ ስላሸነፍሽ ዛሬ ባህላዊ ምሽት ያኔ ዝም ብላ ብቻ ስትፈልጊ ነው። ግን ባሻ እውነት ስንሄድ እኔ አሸንፍኩ። መውጣት እኮ አይደለም ስትመለስ ነው፣ ወደ ላይ ነው። አተነፋፈሷን አየኸው አይደለም? አዎ በእናትህ ስላሸነፍኩም አልጠላም። አታኩርፍ።
ያበረ ነው። ዞን ባህል ኪነት ቡድን እንግዲህ ድምቅ መዝጊያውን እንደዚህ አድርገው አሳምረውታል። ለራሳችሁ በጣም እናመሰግናለን። በቱሪስት ታይም ደግሞ እኛ መተን የምናሳያችሁ እናንተ መታችሁ እንድታዩ ስለምንፈልግ ነው። ስለዚህ እዚህ ትመጣላችሁ ማለት ነው። አንድ ጊዜ ሰበርበር እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።